ጄ በምድር ውስጥ ብቻውን ሆኖ በከባድ ህመም ምክንያት እያበደ ነው። ሰውነቱ ማሳከኩን አያቆምም። ራሱን ቦጫጭቆ ለመጣል የህመም ስሜቱን መታገል ነበረበት። ህመሙን ለመቆጣጠር ከባድና አቅም የሚያሳጣ ከመሆኑ የተነሳ ሽጉጥ አንስቶ ራሱን ስለማጥፋት ለጥቂት ጊዜ ያስብና መልሶ ይተዋል። በምትኩ ፒንስ አንስቶ ጥፍሮቹን በመጨፍለቅ በህመሙ ምክንያት የሚሰማውን የማሳከክ ስሜት ለጊዜው ያስታግሳል። ይህ ሁሉ የጀመረው አንድ ቀን ጠዋት ሲሆን ጄ ሌሊቱን ሙሉ ሲጠጣ አምሽቶ በአባቱ ጆ የበር ማንኳኳት ድምጽ ከእንቅልፉ ይነቃል። ጆ ኦሊቪያን ይዞ መጥቶ ለጄ ይሰጥና ጄም ልጁን ወደ ውስጥ እንድትገባ ካደረገ በኋላ ጆ ሚስቱ እንደታመመች በመንገር ሱቁን እንዲከፍት ይጠይቀዋል። ጄ አባቱ እናቱን መንከባከብ እንዲችል ሱቁን ለመክፈት ተስማምቶ ቀኑን ለመጀመር ዝግጅት እያደረገ ሳለ አንገቱን ሲያሳክከው የሞተችውን ሚስቱን ያስታውሳል። የመጀመሪያ ምልክቷ ማስመለስ የነበረ ሲሆን ለተወሰነ ጊዜ ሆስፒታል ውስጥ ስለነበረች የሕክምና ክፍያዎቹ አሁንም ለጆ ያልተፈቱ ችግሮች ናቸው። ኦሊቪያ በማስታወሻ ደብተሯ ላይ በመጻፍ ለጄ እናቷን መጎብኘት እንደምትፈልግ ትነግረዋለች። ጄም ወደዛ መሄድ እንደማይችሉ አስረድቶ በቃላት አፍ አውጥታ ብታናገረኝ ብሎ ይመኛል። ጄ ኦሊቪያን ትምህርት ቤት እየወሰደ መንገድ ላይ አሁንም ሌሎች ልጆች እያስቸገሯት እንደሆነ ይጠይቃታል። እሷም በአዎንታ ራሷን ትነቀንቃለች። መምህሯን ሊያነጋግርላት እንደሚችል ሲነግራት ኦሊቪያ አያስፈልግም በማለት ራሷን ትነቀንቃለች። ጄ ራሷን እንድትከላከል ሊመክራት ቢሞክርም ኦሊቪያ ምክሩን ሳትሰማ ትታው ትወርዳለች። ከዚያም ጄ ማስታወሻ ደብተሯን ረስታ እንደወረደች አይቶ ስዕሎቿን ገልጦ ሲመለከት ባየው ነገር በጣም ያዝናል። ከሚስቱ ጋር ያደረገው ጠብ፣ ስካሩ፣ ሚስቱ ሆስፒታል መሆኗና ኦሊቪያ ምን ያክል እናቷን እንደናፈቀቻት ያሳያሉ። በደም የተሸፈነችው የሚስቱ ትዝታ በአይምሮ ውስጥ ብልጭ ይላል። በዚያው ቅጽበት የትምህርት ቤቱ ዘበኛ የመኪናውን መስኮት ሲያንኳኳ ጄ ከሀሳቡ ባንንና ማስታወሻ ደብተሩን ለሰውየው ሰጥቶ መኪናውን አስነስቶ ይሄዳል። መኪና ያሽከረከረ ከተማ ውስጥ እስኪደርስ መጠጣቱን ይቀጥላል። አንድ ሰው በቅርቡ ስለተከሰተው የእከክ ወረርሽኝ በሬዲዮ ያቀርባል። ለወረርሽኙም ስደተኞችን ተጠያቂ ያደርጋል። ሌላ ደዋይ ደግሞ እየተሰራጨ ያለው የእከክ በሽታ ውሸት እንደሆነና ሰዎች በማህበራዊ ሚዲያ ላይ ትኩረት ለማግኘት ሲሉ ራሳቸውን እየጎዱ እንደሆነ እንደሚያስብ ይገልጻል። በመጨረሻም ጄ ወደ ቤተሰቡ ሱቅ ሲደርስ ሚጌልን ውጪ አግኝቶ ገንዘብ እንደሚፈልግ ሲነግረው ስለምን እያወራ እንደሆነ ባያውቅም ሚጌል ፊቱን ደጋግሞ እንደሚቧጭር ያስተውላል። ሚጌልም ገንዘቡን በቅርቡ ካላገኘ እንደሚጎዳው ዝቶበት ይሄዳል። ከዚያም ጄ ሱቁን ከፍቶ ሲገባ የሂሳብ ሰራተኛዋ ሊዛ ጆ ሚጌልን ከስራ እንዳባረረው ታስረዳለች። በቢሮው ውስጥ የሚስቱ ስዕሎች አሁንም ግድግዳዎቹ ላይ ተሰቅለው ሲያይ ሚስቱና ኦሊቪያ አብረው ሲስሉ የሚያስታውሰውን ትዝታ ማሰብ ማቆም አልቻለም። አዳዲስ የሱቅ ዕቃዎች ሲደርሱ ጄ ሳጥኖቹን በቀጥታ ወደ ምድር ቤት እንዲገቡ የሚያስችል ከጎዳናው ላይ ያለ ልዩ በር ከፍቶ ዕቃዎቹን ይቀበላል። ከጥቂት ጊዜ በኋላ በደም የተሸፈነች አንዲት ሴት የሆነ ነገር እየነከሳት እንደሆነ በመናገር እርዳታ ለመጠየቅ ወደ ሱቁ ሮጣ ትገባለች። ሰውነቷን መቧጨር ስትጀምር ኃይሏ ከልክ አልፎ ራሷን ትጎዳለች። እየጮኸች በእሳት ውስጥ እንዳለችም ስትናገር ጄ እንድታቆም ለማድረግ ይሞክራል። ሴትየዋ ግን ወዲያውኑ ደም ያስመልሳትና ትወድቃለች። ሊዛም በድንጋጤ ፖሊስ ጠርታ ልክ እንደደረሱም ጄ ሴትየዋ ስለ እከክ ወረርሽኝ ስታነሳ እንደነበር ሲነግራቸው መርማሪው ይህንን ሲሰማ የመጀመሪያው እንዳልሆነና መጀመሪያ ላይ የማህበራዊ ሚዲያ ቀልድ መስሎት የነበረ ቢሆንም አሁን ግን እውነት መሆኑን ለማረጋገጥ ዛሬ ብቻ በቂ ሰዎችን እንዳየ ተናግሮ ጄ እንዲጠነቀቅ መክሮት ሴትየዋን ወደ ሆስፒታል ለመውሰድ ይሄዳል። ከዚያ በኋላ ጄ ሊዛ ስለነገረችው ነገር ለማጣራት ለጆ ስልክ ይደውላል። ጄ ስለ ሚጌል ሲጠይቅ ጆ ሲሰርቅ ስለያዘው ከስራ እንዳባረረው ይነግረዋል። ከስልኩ ጀርባ የጆ ሚስትን ሳል ሲሰማ ጄ አባቱን ዶክተር እንዲጠራ ይነግረዋል። ጆ ግን ተራ ጉንፋን እንደሆነና በቅርቡ እንደሚለቃት ነግሮት ስልኩ ይዘጋል። ጄ በመስኮት በኩል ወደ ውጭ ሲመለከት ሌላ ሰውም ፊቱን ሲቧጭር ይመለከታል። ስለ ሚስቱና እንዴት ኦሊቪያ እንዳሳደግ አደራ እንደሰጠችው እሱ ግን ብቻውን ሊያደርገው እንደማይችል ሲነግራት ያስታውሳል። ጄ መንገድ ላይ እየጠጣ ሲራመድ ብዙ ሰዎች ራሳቸውን ሲቧጭሩ ያስተውላል። ከጥቂት ጊዜ በኋላም የኦሊቪያ መምህር ልጁ ሌላ ተማሪ ስለደበደበች መጥቶ እንዲወስዳት በስልክ ስትነግረው ወደ ትምህርት ቤቷ ሮጦ ደርሶ ከኦሊቪያ ጋር ለመነጋገር ይሞክራል። እርሷ ግን ቁጣውን ላለመስማት ጆሮዋን ሸፍና ማጉረምረም ትጀምራለች።
በልጁ መልስ ራሱ የዞረው ጄ ራሱን ለማረጋጋት እስከ 10 ድረስ ቆጥሮ በመጨረሻም ኦሊቪያን ወደ መቃብሩ ስፍራ ለመውሰድ ይስማማል። ልጅቷ በእናቷ መቃብር ላይ በሹክሹክታ ታወራለች። ጄንም ምን እንደምትል ሊሰማት አልቻለም። ወደ ሱቁ ለመመለስ መንገድ ላይ ያሉ ኦሊቪያ ከማስታወሻ ደብተሯ ላይ ገጾችን መቅደድ ትጀምራለች። በአቅራቢያው የፖሊስ ሳይረን ድምጽ ስትሰማ ድጋሚ ላለመስማት ሬዲዮ ስትከፍት የዜና አቅራቢው በከተማው ጥቃቶች እየተበራከቱ እንደሆነና የአካባቢው ሆስፒታሎች ራሳቸውን በሚጎዱ ሰዎች መሞላታቸውን ይናገራል። አየር ማረፊያዎች ሁሉንም በረራዎች ሰርዘዋል። የሽብር ጥቃት አሉባልታዎችንም ጭምር አሉ። ሱቁ ሲደርሱ ጄ አብዛኞቹ የጎረቤት ሱቆች በጊዜ መዘጋታቸውን ያስተውላል። ምሽት ላይ የመዝጊያ ሰዓታቸው ሲቃረብ 2 ዘራፊዎች ወደ ሱቁ ገብተው ሊዛን የሱቁን መዝጊያ ሻተር እንድታወርድ አስገድደው አንዳቸው ከመመዝገቢያ ውስጥ ያለውን ገንዘብ በሙሉ በቦርሳ ውስጥ እንድታስቀምጥ ሲያስገድዱ፣ አንደኛዋ ዘራፊ ደግሞ አጋሯ ጄን ካዝናው እንዲወስድ ታደርገዋለች። ከመደርደሪያ ጀርባ ሆኖ ሲመለከት የነበረው የሱቁ ደንበኛው ሄንሪ ደውሎ ፖሊስ ይጠራል። ተደብቃ የነበረችው ኦሊቪያም ሳታስበው የሚሪንዳ ቆርቆሮ ስትጥል ዘራፊዋ ጋብሪኤላ ትሰማለች። በምድር ቤት ውስጥ ጄ ካዝናውን መክፈት ሲያቅተው ዘራፊው ሊያስፈራራው ሲሞክር የሚያውቀው ድምጽ ስለሰማ ማንነቱን ለማወቅ የሰውየውን የፊት ጭንብል ወደታች ጎትቶ ሲያይ ሚጌል ሆኖ ያገኘዋል። ጄ ገንዘቡን ወስዶ እንዲሄድ በሰላም ከሄደ ለማንም ላለመናገር ቃል ይገባል። በድንገት የተኩስ ድምጽ ሲሰሙ ጄ ወደ ሱቁ ተመልሶ ሮጠና ኦሊቪያን በሰላም ያገኛታል። አደጋ ቢፈጠር ብሎ በማሰብ የአቅጣጫ መከታተያ ሰጥቶ ምድር ቤት ውስጥ እንድትደበቅ ይልካታል። ከዚያም ጄ ከመደርደሪያ ላይ ቢላዋ ይወስድና ተተኩሶባት የተዘረረችውን ሊዛን እስኪያገኝ ድረስ በጥንቃቄ ይንቀሳቀሳል። ጋብሪኤላ ኦሊቪያ እንደነከሰቻትና ሳታስበው ሽጉጡ እንደተተኮሰ ታስረዳለች። ጄ ደሙን ለማስቆም ጥቂት ነገሮችን እስኪያመጣ ሚጌል እጆቿን በቁስሎቹ ላይ እንዲጭን አድርጎ በጥቂት ቀዳዳዎች ውስጥ ጥጥ ይከትና ለጊዜው ሆዷን በፕላስተርና በፋሻ ይጠቀልላል። በዚያን ጊዜ አንድ የፖሊስ መኮንን ደርሶ የሱቁን መዝጊያ ማንኳኳት ይጀምራል። ጋብሪኤላና ሚጌል በደህንነት ካሜራው ላይ አይተውት ምን ማድረግ እንዳለባቸው ሲከራከሩ ፖሊሱ በድንገት ሊደበድቡት በመጡ እብድ ሰዎች ይከበባል። ሄንሪም ከተደበቀበት ወጥቶ በስልኩ ላይ የደረሰውን የድንገተኛ አደጋ መልእክት ያጫውታል። እከክ ተብሎ በሚጠራው በሽታ ወረርሽኝ ምክንያት ከተማዋ ተዘግታለች። የዚህ አዲስ በሽታ ምልክት ራስንና ሌሎችን ከቁጥጥር ውጪ የሆነ የማሳከክ ስሜት ነው። ጋብሪኤላም ይህ ቀልድ ነው ስትል ጄ ሊያረጋጋት ይሞክራል። እሷ ግን በጥይት ልታስፈራራው ስትሞክር ጄ ይዟት ሽጉጡን ከወሰደ በኋላ ወደ ሚጌል ይገፋታል። ከዚያ በኋላ ጄ እና ሄነሪ በመተባበር ሚጌልንና ጋብሪኤላን በፕላስተርና በፕላስቲክ ማሰሪያዎች ተጠቅመው ከአንድ ምሰሶ ጋር ያስሯቸዋል። ሁሉም የድንገተኛ አደጋ ስራዎች መታገዳቸውንና ከ10 ሰከንድ በላይ ራሱን ሲቧጭር የተገኘ ማንኛውም ሰው ለሕዝብ ደህንነት አስጊ ተደርጎ ስለሚቆጠር የግድያ እርምጃ ይወሰድበታል የሚል ማስጠንቀቂያ በስልካቸው ላይ ያንጸባርቃል። ጄ በድንገት መከታተያው ሲጮህ ሰምቶ ወደ ምድር ቤት ሲሮጥ አንድ ሰው ሌላውን እስከሚሞት ድረስ ሲቧጭረው ያገኛል። አብዷል የተባለውን ሰው ዞሮ እሱን ለማጥቃት ሲሞክር ጄ ከመተኮስ ሌላ ምንም ምርጫ አልነበረው። መከታተያውን ካነሳ በኋላ የውጭውን በር ክፍት መሆኑን ያስተውላል። ይህም ሁለቱ ሰዎች እንዴት እንደገቡ ያሳየናል። በሩን በቁልፍ ዘግቶ ኦሊቪያ በእቃ መደርደሪያ ውስጥ ተደብቃ እስኪያገኛት ድረስ ክፍሉን ማሰስ ይጀምራል። ካገኛት በኋላም ከአስክሬኖቹ አንዱ እጁን እያንቀሳቀሰ መሆኑን ሳያይ ኦሊቪያን ይዞ ወደ ላይ ይሄዳል። ኦሊቪያን በቢሮ ውስጥ ወስዶ ከመከታተያው ጋር ካስቀመጣት በኋላ ወደ ሱቁ ተመልሶ ሲሄድ ሚጌል ሄነሪ ወደ ላይ መሮጡን ሲነግረው እሱም ተከታትሎ ወደ ላይ ሲሄድ ሄነሪ መጥረቢያ ይዞ ያገኘዋል። በጥርጣሬ ሽጉጡን ወደ እሱ እንደደቀነ ቢቆይም ሄንሪ በፍርሃት መጥረቢያውን ጥሎ አመፀኛ ሰው እንዳልሆነ ይመላል። ጄ ዜናውን ለማግኘት ስልኩን ከመውጣቱ በፊት ወደ መጸዳጃ ቤት እንዲሄድ ይፈቅድለታል። ዜናውም አንዳንድ ፖለቲከኞች የበሽታውን መኖር ሲክዱ፣ ብዙ ሲቪሎች ግን ራሳቸውን እንደ እብድ ሲቧጭሩ በቪዲዮ ይታያሉ። ከዚያም ጄ ጆን ለማግኘት ቢደውልም ስልኩን አላነሳለትም ነበር። ከዚያ በኋላ ጄ እና ሄንሪ ወደ ሱቁ ተመልሰው በምድር ቤት ውስጥ ባሉ አስክሬኖች ምክንያት ለወረርሽኙ ተጋልጠው እንደሆነ ሲወያዩ ሚጌል ይህ ክስተት አደገኛ መሆኑንና አብረው መስራት እንዳለባቸው በማሳሰብ የእህቱ ልጅ ነፍሰ ጡር መሆኗንም ጭምር ይገልጻል። ይህ ንግግሩ ጄን እንዲፈታቸው አሳምኖ ወደ ሊዛ ንግግር ይወስዳቸዋል። ሊዛም እየሰረቀች የነበረችው እሷ መሆኗን ተናዛ ሚጌልን ይቅርታ ትጠይቃለች።
በድንገት የተኩስ ድምጽ ሲሰሙ የደህንነት ካሜራዎቹ ላይ ተተክለው ፖሊሶቹ በበሩ ላይ ያለውን መኮንን ጨምሮ የተበከሉ ሰዎችን ሁሉ በከተማ ውስጥ እየተዘዋወሩ እየገደሉ መሆናቸውን ያያሉ። ሄንሪ በስልኩ ላይ ሲያነብ ወረርሽኙ ከሞተ በኋላ ዳግም መነሳት በሚችል ጥገኛ ተዋሲያን ምክንያት የተከሰተ መሆኑን ሲናገር ጋብሪኤላ የሰይጣን ስራ ነው ትለዋለች። ጄ ተረጋግተው ሊዛን በተራ መጠበቅ እንዳለባቸው ሲናገር ሚጌልም ጋብሪኤላ ሽጉጡን ስለተጠቀመች ይገስጻታል። ጋብሪኤላ አባቷ ከሞተ በኋላ ሊንከባከባት ይገባ እንደነበር ስትናገር ሚጌል ሁልጊዜ በራሷ ችግር ውስጥ እንደምትገባ ጠቁሞ ዝም ያስብላታል። ይህ በእንዲህ እንዳለ ሄንሪ የፍቅረኛው ምስል በስልኩ እየተመለከተ ፊቷን መቧጨር ይጀምራል። ለመረጋጋትም እስከ 10 ይቆጥራል። በቢሮው ውስጥ ኦሊቪያ የሊዛ መመታት የሷ ጥፋት እንደሆነ ስትነግረው ጄ ምንም እንዳላጠፋች ያረጋግጥላታል። ምን እየተፈጠረ እንደሆነም ስትጠይቀው ሰዎች እንደታመሙ ብቻ ይነግራትና እንደሚጠብቃት ቃል ይገባላታል። ከዚያም ኦሊቪያ ስለ አያቷ ስትጠይቅ ጄ እንደገና ለመደወል ሲሞክር ጆ ስልኩን ያነሳና ጄን ለብቻው እንዲያዋራው ከመጠየቁ በፊት ለኦሊቪያ እንደሚወዳት ብቻ ይነግራታል። ጄ ከመደርደሪያው ጀርባ ይደበቅና ያወራዋል። ጆ እናቱ በወረርሽኙ እንደተበከለችና እሱንም እንደቧጨረችው ይነግረዋል። ከዚህ በላይ እንዲሰቃዩ ስለማይፈልግ በጣም ከመዘግየቱ በፊት ሊገድላትና ራሱን ሊያጠፋ እንደሆነ ሲነግረው ጄ ትንሽ ጊዜ እንዲጠብቅ ቢለምነውም ጆ ከመዝጋቱ በፊት ወድሃለው ብቻ ብሎ ተሰናብቶት ስልኩን ይዘጋዋል። ጄ በሐዘን ሲሰበር ያየችው ኦሊቪያ እሱን ለማቀፍ ትሮጣለች። የእሷን ትኩረት ለማስቀየር የጆ የመጨረሻ ልደቷን ድግስ አስደሳች ቪዲዮ ከፍቶ ካሳያት በኋላ አንዴ እንቅልፍ ሲወስዳት ወደ ቢሮ ይመልሳትና እያሳከካት መሆኑን ያስተውላል። እስከ 10 መቁጠር ጀምሮ 0 ላይ ከመድረሱ በፊት ማከክ ስታቆም በማየቱ እፎይታ ይሰማዋል። ጄ ሊዛን እየተመለከተ ሳለ ከውጭ አንዳንድ እንግዳ ድምጾች ሲሰማ የደህንነት ካሜራዎቹ ጋር ሲመለከት የሞተው ፖሊስ ወደ ህይወት እየተመለሰ መሆኑን ያሳያል። ይህ በእንዲህ እንዳለ ጋብሪኤላ መዶሻ ለመስረቅ ሾልቃ ብትገባም ልታጠቃ ስትል ሚጌል በጊዜው ደርሶ ያስቆማታል። ሁሉም ከጄ ጋር ካሜራውን ለመመልከት ይቀላቀልና በምድር ቤት ውስጥ ያሉት አስክሬኖችም ሊነቁ እንደሚችሉ ይገነዘባሉ። ሚጌልና ጄ ለማጣራት ሲሄዱ ሄንሪ ሴቶቹን ለመንከባከብ ተስማምቶ ይቀራል። በምድር ቤት ውስጥ ከአስክሬኖቹ ውስጥ አንዱን ብቻ ሲያገኙ ጄ ያገኙትን ሰው ጭንቅላቱን መቁረጥ አለብን ሲል ሚጌል ይህ ኃጢያት ይሆንብናል ብሎ ላለመንካት ሲያቅማማ በድንገት የሞተው ሰው ነቅቶ የሚጌልን እግር ይይዛል። ሚጌል በድንጋጤ በመጥረቢያ ማጥቃት ሲጀምር ጄ ይተኩስበታል። የእርምጃ ድምጽ ሰምተው ሁለቱም ሲዞሩ በወረርሽኙ የተበከለችው ሴት ወደ ላይ ስትሮጥ ያያሉ። በፍጥነት ቢከተሏትም ጋብሪኤላ አስቀድማ በመዶሻ መታ ጥላት ያገኛሉ። አስክሬኖቹን እስከ ወዲያኛው ለማጥፋት በማሰብ በጋን ውስጥ ከተው በአሲዳማ ኬሚካሎች ይበጣጥሳቸዋል። ቦታው በጣም አጸያፊ ከመሆኑ የተነሳ ሚጌልን ያስመልሰዋል። ጄ ሲሰርቅ እንደነበር ሲነግሩት እንዳላመነ ሲነግረው ሚጌል አሁን ነገሮችን ለመለወጥ በጣም ዘግይተሃል ብሎ መለሰ። ጋብሪኤላ ካለቃዋ እንዳረገዘችና አለቃዋ እርግዝናዋን እንድታቋርጥ ፈልጎ እንደነበርና ችግር ውስጥ እንደገቡም ነገረው። በዚያን ጊዜ ሄንሪ ሊዛ ሞታ ስላገኛት ሁሉንም ሰው ጠርቶ አስክሬኗን በአንሶላ ሲሸፍኑት ከጋብሪኤላ የጥፋተኝነት ስሜት ኦሊቪያ ላይ እንድትጮህና ሽጉጡን እንድትተኩስ ያደረገቻት እሷ እንደሆነች እንድታስብ ያደርጋታል። ጄ ኦሊቪያን ወደ ቢሮ ሊመልሳት ሲወስዳት ሚጌል ለእህቱ ልጅ ድርጊት ይቅርታ ለመጠየቅ ይከተለዋል። በተጨማሪም ሊዛ የካቶሊክ እምነት ተከታይ ስለነበረች ቡድኑ ትንሽ የቀብር ስነ ስርዓት አዘጋጅቶ ሚጌል ሲጸልይ ኦሊቪያ ደግሞ ሊዛ ምስል ላይ ትተዋለች። ከዚያም ጋብሪኤላ ለተፈጠረው ነገር ኃላፊነት ወስዳ ኦሊቪያን ይቅርታ ትጠይቃለች። እሷም መስማማቷን በእጇ በመግጨት ትገልጽላታለች። ሄንሪ አስክሬኑን ለማንቀሳቀስ ሲሞክር ሊዛ ነቅታ እጁን ትይዘዋለች። ሄንሪ የመመዝገቢያ ማሽን ለማምጣት ሲሮጥ ጄ ወደ ታች ይዛታል። ሄንሪም ማሽኑን በመጠቀም ጭንቅላቷን ጨፍልቆ ይገድላታል። ሚጌልና ጄ የሊዛን አስክሬንም ወደ ኬሚካል ታንክ ውስጥ ሲጥሉት ሄንሪ ለመታጠብ ወደ መጸዳጃ ቤት ሄዶ በሊዛ እንደተቧጨረ ይገነዘባል። ነገር ግን ሌሎቹ እንደተጎዳ ሲጠይቁት ያስተባብላል። ሚጌል ሲኦል ውስጥ እንደተዘፈቁና ሜክሲኮ ውስጥ ትቶት ስለመጣው ቤተሰቡ በማሰብ ወደ አሜሪካ ባልመጣው ብሎ ይመኛል። ከዚያ በኋላ ጄ የታሸጉ ምግቦችንና ሻማዎችን የያዘ ጠረጴዛ አዘጋጅቶ አንድ ላይ ጥሩ ራት መብላት እንዲችሉ ለማድረግ ቢሞክርም ከውጪ በሚሰማ ፍንዳታ ይቋረጣል።
ድምጾቹ እየተባባሱ ቢሆንም ምንም ማድረግ የሚችሉት ነገር ባለመኖሩ ጄ በስልኩ ላይ አንዳንድ ሙዚቃዎችን ያጫውትና እራታቸውን መብላት ይቀጥላሉ። ጄ አባቱ በሱቅ ውስጥ ደብቆት የነበረውን ውስኪ አውጥቶ ከእንግዲህ በኋላ እንደማይጠጣ አውጆ ሚጌልና ሄነሪ እንዲጠጡ ይፈቅድላቸዋል። ሄነሪ ግብረ ሰዶማዊነቱን ከገለጸ በኋላ ቤተሰቡን ካየ እንደቆየ በመናገር ይህ ራት ለሱ ትልቅ ቦታ እንዳለው ይገልጻል። ኦሊቪያ ወደ መጸዳጃ ቤት ለመሄድ ስትጠይቅ ጋብሪኤላ ልትወስዳት ፈቃደኛ ትሆናለች። ጄ እናቷ ከሞተች በኋላ ኦሊቪያ ምንም እንዳልተናገረችና እሱና ሚስቱ ኦሊቪያ ከተወለደች በኋላ እንደተራራቁ ለስብስቡ ይነግራቸዋል። ቀጥሎም በሚስቱ ላይ እንደማገጠና ካንሰር ሲይዛት ሊለያዩ እንደነበርም ይገልጻል። ስትሰቃይ በማየቱ የጥፋተኝነት ስሜት ተሰምቶት የተናነቀውን ስሜት በአልኮል አወራረደው። በዚያን ጊዜ የስልኩ ኔትወርክ ጠፍቶ ሙዚቃው ይቆማል። የድንገተኛ አደጋ መልእክትም ከውጭ ስጋት ለመከላከል ሁሉም ግንኙነቶች መቋረጣቸውንና የአስቸኳይ ጊዜ አዋጅ ስራ ላይ መዋሉንና ሁሉም ሲቪሎች ባሉበት መቆየት እንዳለባቸው ይገልጻል። ሄነሪ ራሱን መቧጨር ሲጀምር ጄ በጥርጣሬ ደህና መሆኑን ቢጠይቅም ሄነሪ በፍጥነት አቁሞ ደህና መሆኑን ለማረጋገጥ እስከ 10 ይቆጥራል። በድንገት ጩኸት ሰምተው ሁለቱም ወደ ላይ ይሮጣሉ። እንደሄዱም ሄነሪ ራሱን እንደ እብድ መቧጨሩን ይቀጥላል። ሲደርሱ ጋብሪኤላ በመታጠቢያ ቤት ውስጥ ጽንሷ ወርዶ የሞተ ልጇን በእጆቿ ይዛ ይመለከታሉ። ሚጌል ሊያጽናናት ወደ እሷ ሮጦ ሲመለከት ሰውነቷ በትኩሳት እየነደደ እንደሆነ ያስተውላል። ሄነሪ የደም መመረዝ ስለሆነ ያለ አንቲባዮቲክ ትሞታለች። ስለዚህ በብሎኩ መጨረሻ ላይ ፋርማሲ አለ። ነገር ግን መውጣት በጣም አደገኛ ነው ተብሎ ሲነገር ሚጌል የእህቱን ልጅ መጠበቅ ግዴታው እንደሆነ በመግለጽ ለመሄድ ሲነሳ ጄም ቤተሰቡን ያሳዘነበትን ጊዜያት በማስታወስ እንዲወጣ ይስማማል። ሚጌል ሽጉጡን ይዞ ከሱቁ ሲወጣ ጄ በጣም ተጨንቆ ትከሻውን እየቧጨረ ሲንቆራጠጥ ሄነሪ ደህና መሆኑን ሲጠይቀው ማከኩን ያቆማል። ጄ ራሱን ለማረጋጋት ወደ ሌላ ክፍል እንደሄደ ያየው ሄነሪ መላ ሰውነቱን እንደ እብድ ይቧጭራል። ከዚያ ምድር ቤት ያለው መጸዳጃ ቤት ያመራል። ጄ የተቧጨሩትን ብዛት እየቆጠረ መሆኑን አያውቅም። በመጸዳጃ ቤት ውስጥ ሄነሪ ደም እየሸና መሆኑን በማየቱ ደንግጦ ማሳከኩን መቋቋም አቅቶት ራሱን በጣም ስለሚቧጭር ብዙ ጉዳቶችን ያደርሳል። ብዙ ስድብ የሰማው ጄ መጥረቢያ ይዞ ወደ ምድር ቤቱ ሲመጣ በመጸዳጃ ቤቱ ላይ ደም ያገኛል። ሄነሪ ግን በቦታው አልነበረም። የእቃ ማከማቻውን በር ለመክፈት ሲሞክር በደም የተጨማለቀ እጅ ዘግቶ ይዘዋል። ሄነሪ ማንንም መጉዳት እንደማይፈልግ በመናገር ጄ ቆልፎበት እንዲሄድ ይጠይቀዋል። ጄ ግን ምንም አይነት አደጋ የሚፈጥር ነገር መተው እንደማይችልና ኦሊቪያን መጠበቅ እንዳለበት ሲናገር ሄነሪ ማውራቱን ሲያቆም ጄ በሩን ይከፍታል። በቫይረሱ የተቀየረው ሄነሪ ከክፍሉ ወጥቶ ጄን ሲያጣው መጥረቢያውን እንዲጥል ያደርገዋል። ሄነሪ ጄን ለማነቅ ሲሞክር ወለሉ ላይ ወድቀው ሲታገሉ ሄነሪ በድንገት ተመቶ ይሞታል። ኦሊቪያ መጥረቢያውን ወርውራ መታው እንደሆነ ከተመለከተ በኋላ ጄ መጥረቢያውን ተጠቅሞ አስክሬኑን ወደ ቁርጥራጮች ከመቀየሩ በፊት ልጁን ወደ ላይ እንድትመለስ ያደርጋታል። ከዚያ በኋላ ጄ ሲታጠብ እንደተቧጨረ እየተመለከተ ያለ ከላይ ድምጽ ይሰማል። ከዚያም ወደ ሱቁ ይሮጣል። እዚያም ሚጌል መድኃኒት ይዞ ስለተመለሰ የሱቁን መዝጊያ ሲያንኳኳ ያገኘዋል። ከተወሰነ ማመንታት በኋላ ጄ ሚጌል እንዲያልፍ መዝጊያውን ከፍ ሲያደርግ አንድ በቫይረሱ የተበከለ ሰው ተከትሎ እንዳይገባ በጊዜ ደርሶ ወደ ታች ያወርደዋል። በሩን ከመክፈቱ በፊት ጄ ሚጌል እንዳልቆሰለ እንዲያረጋግጥለት ሲጠይቀው ጋብሪኤላ ይበልጥ አስፈላጊ መሆኗን በመግለጽ ሽጉጡንና መድኃኒቱን ከማቅረቡ በፊት ሚጌል በፍጥነት ክንዱን ያሳየዋል። ጄ እቃዎቹን ከሱ ወስዶ የታችኛውን ጋብሪኤላን ለማየት ከመሄዱ በፊት ከበሩ ጀርባ ይተወዋል። ደርሶም ብርድ ልብሱን ሲገልጥ እንደተቧጨረች አይቶ መድኃኒቱን ካስመጣ በኋላ ጄ ሚጌልን ስለ ውጭው ዓለም ይጠይቀዋል። ሚጌልም ሲኦል መሆኑንና ሁሉም ሰው እየተተኮሰበት መሆኑን ይናገራል። ጄ ለሚጌል ስለ ሄነሪ ነግሮት እሱም እንደታመመ አምኖ የቆዳ መከላከያ ቅባት ወስዶ ሰውነቱን ይቀባል። ከዚያም ለኦሊቪያ የእንቅልፍ መድኃኒት ያመጣላትና ከእንግዲህ ስለታመመ ከሷ ጋር መሆን እንደማይችል ያስረዳታል። ኦሊቪያ እፈልግሃለሁ ብላ ስትጽፍ ጄ ልክ እንደ እናቷ ደፋር ስለሆነች ደህና እንደምትሆን ያረጋግጥላታል። እያለቀሰ ትዝታዎቻቸውን፣ ስዕሎቻቸውንና ቪዲዮዎቻቸውን በሙሉ መጠበቅ እንድትችል ስልኩን ይሰጣትና ኦሊቪያ ከመተኛቷ በፊት እርስ በርሳቸው እንደሚዋደዱ ይነጋገራሉ። ከላይ ጋብሪኤላ ክፉኛ ራሷን መቧጨር ጀምራ ቆዳዋ ይላጥና በርካታ ቁስሎች ደም ይፈሳሉ።
ጄ ከመቀየሯ በፊት ፊቷ ላይ ትላስ አድርጎ እስክትሞት ድረስ ያፍናትና ሲወጣ ሚጌል ከበሩ ጀርባ ሆኖ ራሱን መቧጨር ይጀምርና ቆዳው በጣም ቀይ ሲሆን ጄ መቁጠር ይጀምራል። ነገር ግን ሚጌልም አያቆምም። ይህ ደግሞ በቫይረሱ መበከሉን ያረጋግጣል። ሚጌል ጋብሪኤላን እንዲያይ ይጠይቀዋል። ስለዚህ ጄ እንዲያልፍ በሩን ይከፍታል። ሚጌልም ጋብሪኤላ ሞታ ሲያያት በሐዘን ይሰበርና ጄ እንደገደላት ይገነዘባል። ይህም ያስቆጣዋል። ጄ ወዲያውኑ ሽጉጡን ቢያወጣም ጥይት አልቆበታል። ስለዚህ ሚጌል በላዩ ላይ ዘሎ አንቆ ይዘዋል። ጄ በመጨረሻም ራሱን እስኪስት ድረስ አንቆ ይዘዋል። ከዚያ ሚጌል ለጄ ከመስጠቱ በፊት ጥይቶቹን እንዳወጣቸው በማሳየት ወደ ሽጉጡ ይመልሳቸዋል። የበቀል ጥማት ያደረበት ሚጌል ሽጉጡን ወደ ኦሊቪያ አቅጣጫ ጠቁሞ ይጸልያል። ከመተኮሱ በፊት አንድ ድምጽ ሰምቶ ወደ ላይ ሲመለከት ጋብሪኤላ ጭራቅ ሆና እንደተነሳች ያገኛታል። ጄም ነቅቶ የተፈጠረውን ትኩረት መከፋፈል በመጠቀም ሚጌልን ከኋላ ይዞ አንገቱን ይቆርጥና ሽጉጡን ወስዶ ጋብሪኤላን ይተኩስባታል። ከዚያ በኋላ ጄ ሱቁን ያጸዳዳና የልጁን ደህንነት ለመጠበቅ በሩን ቆልፎ በማስታወሻ ደብተሯ ላይ ደብዳቤ ትቶ ወደ ምድር ቤት ይሄድና መስኮቶቹን እንዲሁም በሮቹን በሙሉ ይዘጋል። ማሳከኩን መቋቋም ከሚችለው በላይ ሲሆን በጥፍሮቹ ላይ መቆንጠጫውን ይጠቀማል። ከጥቂት ጊዜ በኋላ ኦሊቪያ በእንቅልፏ ነቅታ ጄ በቦርድ ላይ የጻፈላትን በህይወት ለመትረፍ መደረግ ያለባቸው የዕለት ተዕለት ስራዎች ዝርዝር ታገኛለች። ደብዳቤውን ካነበበች በኋላም ወደ ምድር ቤት ሄዳ አባዬ እኔ ያለሁልህ ትለዋለች። ቪዲዮውን እስከ መጨረሻው ድረስ ስለተከታተላችሁኝ በጣም አመሰግናለሁ። አሁን ደግሞ ስክሪኑ ላይ ከሚታዩት ቪዲዮዎች አንዱን ተጭናችሁ ተመልከቱ። በእርግጠኝነት ይመቻችኋል።